ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ይሁንላችሁ። ቤተሰቦች እንዴት ናችሁ? ደህና ናችሁ? ቤተሰቦች ደህና ናችሁ? ትንሽ ጠፍቻለሁ፣ ዛሬው ተመልሻለሁ። እንዴት ናችሁ ብያችኋለሁ። ያው በነገራችን ላይ ጠፋ መጣ የምትለው ትረዳላችሁ ብለን እናስባለን። በጩጮቹ አማካኝነት ነው፣ ጊዜ ስለማይሰጡ እነሱን ለማያዝ ብላ ነው። ዛሬ በጣም በአስገራሚ ቪዲዮ መጥተናል። በነብሩኬ መካከል የተፈጠሩ ነገሮች፣ የሚያሳዝኑ ነገሮች እየተፈጠሩ ነው። ባይፈጠሩ ደስ ይለን ነበረ። እሱን ነገር ወደ እናንተ ይዘን መጥተናል። ትክክል እንዳልሆነም በደንብ አድርገን ኮሜንት እንሰጣለን ማለት ነው። አስተያየት እንሰጣለን። እናንተም እንደተለመደው አስተያየት ትሰጣላችሁ ብዬ አስባለሁ። ሌላው ቤተሰቦች እናንተ የምታግዙን ትልቅ ስራ ይዘን መጥተናል። ትልቅ ሀሳብ ማለት ነው። ደግሞ አያሳፍሩን። በእርግጠኝነት አታሳፍሩን። ከዚህ ፊት ታስታውሳላችሁ፣ ነግራናችሁ ነበር። ኤልዳና ማለት የኔ ታናሽ እህት ናት። እኛን እዚህ በማገዝ ከዩኒቨርሲቲ ተመርቃ እንደመጣች እኛን ለማገዝ ነው እኛ ጋር የመጣችው። ኤሚ ብቻዋን 2 ልጅ አትችልም ብላ ለማገዝ ስራ አልፈልግም ልጆቹ ከፍ እስከሚሉ ብላ እኛን ለማገዝ ከኛ ጋር ቁጭ ብላለች። ባለፈው እናንተ እንዳላችሁት ለምን ዩቲዩብ ቻናል አከፍቱላትም ብላችሁን ነበረ። ዛሬ እሱን ነገር አደረገን። ይሄ በነገራችን ላይ የእናንተ ሀሳብ ነው። ከኛ ቀድማችሁ ያሰባችሁት እናንተ ናችሁና ዛሬ አንድ ቪዲዮ ጭነናል። እሷን ፕራንክ አድርገናት። የሚገርማችሁ ነገር ቪዲዮ መጫኑን አታውቅም። የእሷ ዩቱብ ቻናል እንደተከፈተም አታውቅም። ዝም ብዬ ነው ዩቱቡን የከፈትኩት ቪዲዮን የሚጫንኩ ማለት ነው። ቪዲዮን የታለ ለምን አልጫንክም ምናምን የኛ ላይ እንደተጫነ ነበር እሷ የምታስበውና አይ አልጫንኩም ነገ ነው የምጭነው ምናምን ነገር ነው ያልኳት። ግን ምንድነው ቤተሰቦች ለእናንተ አደራ የምንለው እስከ ነገ ማታ እንደው በትንሿ በእርግጠኝነት ይኸው በትንሿ ነው የምጠይቃችሁ። ከዛ በላይ እንደምታደርጉት እርግጠኛ ነኝ በእርግጠኝነት ማለት ነውና 1000 ሰብስክራይበር በማስገባት ለኤሚ አራስ ጥሪ እንዲሆናት ማለት ነው ብያለሁ። እዛኛው ቪዲዮ ላይ ስላልኩት ብዬ ነው ዝም ያልኩት። 1000 ከገባ አራስ ጥሪ እንደሰጣችሁኝ ይቆጥራሉ ብላለችና ቪዲዮ ላይ ታይቶ ያንን ቪዲዮ ሊንኩን እዚህ ዲስክሪፕሽን ላይ ወይም እዚህ ኮሜንት ላይ መጀመሪያው ላይ አደርግላችኋለሁ። ቪዲዮ ኮሜንቱ ላይ ገና ኮሜንት ላይ ሲገቡ የመጀመሪያው እሱን ታገኛላችሁ። ቪዲዮውን ሰብስክራይብ እንድታደርጉ እንዲሁም ደግሞ አደራ ቪዲዮውን እንደው ባይመቻችሁ እንኳን ከፍታችሁት ሼር እና ላይክ አድርጉላት። እናንተ ቪዲዮውን ከፍታችሁ ዝም ባላችሁት ቁጥር ሰዓት ስለሚቆጥር ለሷ ይጠቅማታል ማለት ነው። እንዲህ በማድረግ እንድትተባበሩ ነው። 100% እርግጠኛ ነን አታሳፍሩ። አዎ እና ገርጋርሲ ኬሰን ነበርባቺሳ ይቹዳ ነበርባቺሳ ቆፋው እንታይ ነበርባቺሳ እሺ ኑገርጋሩፍ ጀች የሮ ሺራ የሮ ከነት የቹዳ ነምኒ ከምዩ የሮ ፊ ነማፊንከን ውሽንገሩ የሮ ፊ ኑከኒቴ ጆሌ ከኛ ኑ ግዲሳ ይርቲ ኑገርጋራ ጅርቲ ከናፉሞ ኑሌ ኢሲን ወሊን አከከናት የቹዳ አከከናት ኒከኒናፍ የቹዳ ቦሩ ሰብስክራይበሬ ኩመት ኮጉት የቹዳ እሺዳፍ ቦሩ ኒከኒና ሪአክሽን ይሰለ ወልማላላ የቹዳ እኔ ያልኩት ምናልባት ነገር ሪአክሽኗን እናያለን። ማንም ሰው የራሱን ጊዜ መስዋዕት የሚያደርግ የለም። በዚህ ጊዜ ጊዜዋን መስዋዕት አድርጋ ነው ከኛ ጋር ጊዜዋን እያሳለፈች ያለችውና በጣም ልናመሰግናት ምስጋና ነው ይሄ። በዛ ላይ ምስጋናው ደግሞ እውነት ለመናገር ከኛ በላይ እናንተ ለምታመሰግኗት እርግጠኛ ነኝ። ስጦታውን ደግሞ አብረን ነው የምንሰጠው። የእናንተ ስጦታ ነው በነገራችን ላይ። እሷም ኤሚም እንዳለችው ምንድን ነው ያለችው? እናንተ 1000 ካስገባችኋት ለኔ የመንታ ልጆቼ አራስ ጥሪ ነው ብላለችና እናንተ መታችሁ ቤታችሁ እንደጠየቃችሁ ነው የምናስበው ማለት ነው። የኛ ቤተሰቦች ኤጋ ቪዲዮን ከና ሊንኪሳ ኮሜንቲ ከናረንጎዳ ዩቲዩብ ከናረት ኮሜንቲ ጀልቀባ ዮባንተን ዩቲዩብ ሺ አርገቱ ኮሜንቲ ሺ አርገቱ ከናፉ ቪዲዮ ሰንበናቲ ሰብስክራይብ አከጎተን አከስማስ ላይክ አከጎተን አከስማ ይስሞዩ ቪዲዮ ሰን በንተኒ ዮ ሲት ለቶሉባት በንተኒ ዮ ዲፍተን ሰዓት ይዋን እሺ ዳፍለካውፍ እሺ ፈየደ ዋን ታይፍ አከኑ ገርጋርታል ሲንጋፈና አመገር ሀራዋን ወንቲ ሃራውን ኡመሜ ጅራ ዋይ ብሩኬፊ አከስማስ ሃይሚ እስኒፍ ቀብኔ ዱፍኔ ጅራ ይሰላል እቹዳ። እንግዲህ ወደ ቪዲዮ እንሂድና ሐሳብ እንስጥበት። ወደ ቪዲዮ እንሂድ በቀጥታ። አንቺ ልጅ ግን በእውነት ዛሬ የምሬን ነው መጥቼሽ ነው የምሄደው። ስነ ስርዓት ምንድነው አንቺ ከኔ ፈልገው ያማታል እንዴ? አላበዛችሁም?
ኧረ በእናትህ በቃ ፈታ እንዴ። እንግዲህ ሚፍታ ዛሬ ጉዳዩን ለማስተካከል ነው የመጣው። የተፈጠሩትን ነገሮች ዛሬ የመጨረሻ በመሀላቸው ከዚህ ከአዲስ አበባ ነው ቡታጅራ የሄደው ነገሮቹን ለመፍታት ነበር የሄደው። ልጅቷ ግን እንደዛ የምትፈታ አይነት ነገር አይደለችም። እና ብሩኬና ሃይሚን ታርጌቱ ማጣላት ነው ልጅቷ ላይ እያየን ያለነው ነገር። በቃ እንዳለ ክፍተቶቹን በሙሉ እየተጠቀመች ነው። እና እንደዚህ ያሉ ሰዎች አሉ እንግዲህ ባለጌ ናቸው አይደል? እንደዚህ ያሉ በጣም ከባድ ነው ደግሞ እንደዚህ ክፍተትህን እያንዳንዱን ክፍተት ማግባቡ ነው እየተጠቀመች ያለች። እና ደግሞ ያለፈ ታሪክ ነው። ያለፈን ታሪክ አሁን እንግዲህ ቁጭት ነው ይመስለኛል እሷ ሰላም ለመንሳት ነው። አሁን እኮ ዛሬ የተገናኘ ነው ነገሮችን ልንቀርፋ ሃይሚንም ጠርታችሁ ችግር ነው የሚፈጠረው። ለምን ችግር የሚፈጠረው? ሁሌ ጭቅጭቅ ነው። እሷም ደረቅ ናት። እሺ በየጊዜው እየተገናኛችሁ መጨቃጨቅ ነው ያለባችሁ እኮ። ሰው እንደዚህ አይነት ነገር ደግሞ እኔ አልፈልግም። ከዚህ ሲንጋ መገናኘት አልፈልግም። ደግሞ ሃይሚ ሳትመጣ ሚስጥሩን አልናገርም ትላለች እና በጣም ቡርኬ እያስፈራራች ባይዘ ከባድ ጭንቀት ውስጥ ነው ያለው። ቡርኬ የሰራው ስህተት ብቻውን ለሃይሚ ሳይነግራት ማግኘቱ ነው ትልቁ ስህተት። ልነግሯት ቢሆን ኖሮ ሃይሚ ምንም የተጠቀመችበት አለማወቋን ስላወቀች ብቻን ክፍተት ነው የተጠቀመች። እና ደግሞ ተደብቋት ሄዶ ስላገኛት ያንን ሃይሚ ስለደረሰችበት መረጃው ስለደረሳት እንዲህ ሳታማክረኝ ሄድክ ነው በቃ ችግሩ ማለት ነው። እሷ ብቻን ነው የተጠቀመች። ምንድነው እውነቱ? ምንድነው እውነቱ? እኛ ሁለታችን መስማት እኛ እንትኑ የነገሩ እኔ ነኝ አይደል ዋናው ሰው ነገር የለም። ግን ሃይሚ እንድትኖር እንፈልጋለን። ምን ሰራልሻለች? ሃይሚ ጋር መጣላት ነው ትፈልጊ? እኔ ያሾ እንዳልሆነ ሁሉም ሰው ማወቅ አለበት። ሃይሚ እንግዲህ ሃይሚ መታ ነው እያንዳንዱ ነገር መናገር ስትመጣም እንኳን አትናገርም። ሃይሚ መታ መናገር የምትፈልገው ብትናገር እንኳን ሁለቱም ለመለያየት ነው። አሁን ሐሳብ የሆነ ነገር ፈጥራ ልጅቷን ለማስደንገጥ ነው። አዎ በቃ አርጌዣለሁ ሁሉ እያለች ነው። ይሄ በጣም ከባድ ነገር ነው እውነት ለመናገር ማለት ነው። ከባድ ነው። እሷ ጋር ያላቸው ሪሌሽን መቼ ነው የተቋረጠው? ኧረ ቆይቷል በእናትህ ስንት ዓመት ከምናምን አይሆንም እንዴ? 2 ዓመት ከምናምን እንጂ ተመልከች እንጂ በጣም 2 ዓመት ከምናምን እንደመጣ ለምንድን ነው ያገኘሃት? እኔ ጥያቄ የፈጠረብኝ ነገር ማወቅ ስለፈለኩ ነው። የኛ ነው። አዎ እኔም ማግኘቱ አሁን ለምሳሌ ባለፈውን ኮሜንት አድርገን ነበር አይደል? ሲያገኛት አንደኛ የነበረን ነገር ለመጨረስ ነው አለ። ሳይጨርስ ሃይሚን ለምን አገኘ? መጀመሪያ ወደ ምዕራፍ ሳይዘጋ ወደ ሌላ ምዕራፍ እሱ ትክክል አይደለም። ሁለተኛ ድጋሚ አሁን ሲያገኛት ቀጥታ ለሃይሚ አማክሮ ቢሆን ኖሮ ሚፍታ እንኳን አዲስ ሰው ነበር ነገሩ። ለምን እንዳገኛት ጥያቄ ሆነበት። ለሁላችንም አያሳምንም ባይዘው እኮ እሱ እኮ በአጋጣሚ ነው ሄደው ሲያገኛት ደግሞ ሌላ ችግር ይዞ መጣ። እየበጠበጠች ነበር አይታል። እኔና ሃይሚን ተጣልተን አይደለ? እሱን ነገር ብታጀራ ከመጣው አይቀር በአካል አውራት ብዬ ነበር ያገኘኋት። እሷ የራሷን ቀመር ቀማምራ ህይወት የለበትም። ቪዲዮ መቀረጹ ምናምን አታውቀው ነበር። እኔ ምን አውቃለሁ? ባቅለ ምን አስቀርጻለሁ? እሷ ስለምታውቅ ነው ነገሮችን ስታቀነባብር ቪዲዮ ቀረጸች። በቃ እሷ ማለት ነው ዋናው የእነሱን ህይወት መበጥበጥና አሁን እንደዚህ አድርጋ ራሱ አሁን የሚመለስ ይመስላታል። ማንም እኮ አይመለስም። ቢመጣም እንደዚህ አይነት ሰው ለሷ ሪስፔክት ኖሮት ይኖራል? በፍጹም ሲጀመር ማለት ነው እንትን አይልም። ወደኋላ ተመልሶ የሚወደውን አጥቶ ምን ካራክተር ነው ነገር አይገባኝም። ብዙ ሰዎች እንደዚህ ያደርጋሉ፣ ግን ጥቅሙ አይገባኝም። በግድ የሚሆን ነገር የለም። እንደዛ ማድረግሽ ጥፋት ነው አይደለም? አይደለም ጥፋት አይደለም። አንተ እኮ እኔ ስለፈለኩ ሳይሆን መሆን ስላለበት ነው። መለየት በኮንፊደንስ እኮ ነው ደግሞ መለየት ስላለባችሁ። ሃይሚና ብሩኬን ላይታ እሷ እንዴት በቃ አሁን ይኸውልሽ ልጅቷ የያዘችው ምን አይነት አጀንዳ እንደሆነ ታውቂያለሽ? ብሩኬን የራሷ ለማድረግ ሳይሆን ሁለቱን የመለያየት ነው እና ብሩኬን የመበቀል የያዘችው። ትናንት የበደላትን ዛሬ ምንም አልበደላትም። በቃ ስላልተግባቡ ተለያዩ። የተጀመረ ሁሉ እስከ መጨረሻ ይሄዳል ማለት አይደለም። ገብቶሻል አይደል? ያው እኔ ሰላም እንዳጣ አንተም ሰላም ታጣለህ። በቃ አለቀ። አሁን እሷ ብሩኬን ትፈልገዋለች፣ ብሩኬ ደግሞ የእሷ ሊሆን አልቻለም። ብሩኬ ደስተኛ ሆኖ እየኖረ እንዳለ ታውቃለች። ስለዚህ የእሱን ህይወት ማመሰቃቀል እና ደስታውን ማበላሸት በቃ ግዴታ አደረግሽ እኮ እንዴ? የደበቀ ነገር አለ? እኔ የደበቅኩ ነገር ቢኖር ከሷ ጋር አልጨርስም። እኔ ባቀው የሷ ነው። ከጥል ደግሞ ከዚህ በላይ የማይሆን ንግግር ምናምን እንድትናገር አልፈልግም። ጭራሽ ማስፈራራት እኮ ነው የገባችው። አሁን ሃይሚ ይሄን ነገር ልትባንን ይገባል አይደል? በቃ ምክንያቱም ግን ደግሞ አነጋገሯም እኮ አንዳንዴ ያሳምናል እኮ። እንደዚህ አይነት ሰው ደግሞ ግራ የሚገባ እኮ ነው። እኛ ግራ ገብቶናል እውነት። ደህና ነሽ አለሽ? እንኳን ደህና መጣህ ይባል እኮ ሳትረሽብኛል። እኔም ላይ ሃይሚ ሳታውቅ እዩን ስላገኘሃት ሃይሚን ሶሪ ትላታለህ። አንቺ ደግሞ ይቅርታን ትቀበላለሽ። እዩ ደግሞ ካሁን በኋላ ሁለቱ ህይወት ላይ እንደማትመጪ
ድፍረቷ ማለት ነው። እንግዲህ እኛም ያለው ቤተሰቦች እናንተም ያላችሁት ማለት ነው። ብሩኬ ያጠፋው ተደብቋት ስላገኘ በሚል ይኸው ሚፍታም እንኳን ይቅርታ እንድጠይቅ ሃይሚም ትናንትና ብላለች። እኔ እኮ ነግሮኝ ቢያገኛት ኖሮ ችግር የለውም ምክንያቱም ለጋራ ጉዳይ ስለሆነ ማለት ነው እና ኢቭን አብሮ ቢያገኙት ራሱ ምን ችግር የለውም የተሻለ ነበር። ለብቻ ማግኘቱ እሱ እንግዲህ ሃይሚ እንዳትበሳጭ ብሎ ነበረ፣ ግን ያው ችግር ተፈጠረ ማለት ነው። ፈልጎት ካላገኘሽ እኮ ይቅርታ ይጠይቀኛል። ምንድነው ምን አናደረሽ አንቺ? ፈልጎት ነው ያገኘኝ፣ እሱን እኮ ተናግሯል። ቆይ ያገኘሽ ለምንድን ነው? ምንድነው ያልኩሽ? አግኝተሽ ድፍረቷ ግን ድፍረት ነው። እወድሻለሁ ብዬሻለሁ። እኔ ምክንያት ምንድነው እውነቱ? እሺ ተሰበሰብ ነገር ምንድነው እውነቱ? እውነት አለኝ ብሩክ ያለ ነገር ትክክል ነው። ምንም እውነት የለሽም። እኔ እነሷን ለማይለኝ እኮ በቃ አለቀ። ይሄ እኮ ነው አሁን እኔ እውነት አለኝ ነው የምትለው፣ ግን የምትናገረው እውነት ግን የላትም። በቃ እየተናገረች አይደለም። እውነቱ እኔ ጋር አለ፣ እኔና እሱ ጋር አለ ትላለች። ቡርኬ ደግሞ እኔ የማውቀው ነገር የለም እያለ ነው። እሷ ደግሞ ግግም ብላ አለ እውነት የምትናገረው ስላጣች ይመስለኛል። በቃ እንደዛ ነው። ትናንትናም እንግዲህ ስትል የነበረው እንደዚህ ነው። ከትላንቱ ወዲያም እንደዛ ነው። እኔ የምን እውነት ነው ማውቀው? አንቺ እንድትናገረኝ አልፈልግም። ጭራሽ ማለት ነው። ለምንድን ነው ማለት? እኔ የምን እውነት ነው ማውቀው? የምን እውነት? በጣም የተቀራረባችሁ ነው። አስፈራችሁኝ። አልገባኝም። ባገኘሽ ቁጥር እኮ ቪዲዮ እየላክሽልኝ የምታበሳጭኝ አንቺ ነሽ አይደለ? እሱ ደግሞ ፍላጎቱ እንዳልሆነ ተረድቻለሁ። በነገራችን ላይ ሃይሚን አንቂያታለሁ። ለምን የቡርኬን አንደርስታንድ አድርገዋለች። ትላንትና አንደርስታንድ አድርገዋ ጥሏት ነው የሄዱት እና በጣም ትልቅ ስራ ነው የሰሩት። በጣም አድንቂያቸዋለሁ። ግን ልጅቷ አላቆመችም። እነሱ መበጥበጥ አልቆረጠችም። ምክንያቱም ሰው ተንኮል ሲያስብ እኮ በቃ እንቅልፍ አልወሰዳት በጣም እሺ። ምንም የሚያውቀው ነገር እሺ፣ ምንድነው እውነቱ? እውነት ምናምን ምንድነው እውነቱ? ሁሌ እውነት እያልሽ ነው። ምንድነው? አልገባኝም። ምን አይነት እውነት ነው? እኛ ማናውቀው። በቃ አንቺን ማግኘቱ የቀድሞ ፍቅረኛው እንደሆንሽ በቃ ተረዳሁ። እሷን ማሸማቀቅ ነው የምትፈልጊው አንቺ? በቃ ይኸውልሽ እውነቱን ነው። እሷን ማሸማቆ ከቡርኬ ለመለየት ግን ሃይሚ አታደርገውም በእርግጠኝነት ማለት ነው። እሷን አሸማቀሽ ማለያየት ምናምን ነው ፈልጊው። ታዲያ ካልሆነ ለምንድን ነው ሌላ አይነት ወሬ ትወጣለሽ? መውጣት ስላለበት ነው የምትወጣው። ከማን ነው የምትወጣው? ሰው ከኛ ህይወት መውጣት ካለበት ከኛ ማለት ይኸውልህ ነገርኩህ። እሱ እናንተ ፊት ሲሆን ወይ ደግሞ የሆነ በሱ በኩል ያለ ሰው ሲኖር የሚያወራው ነገርና ከኔ ጋር ሲሆን ከኔ ጋር ሲገናኝ ያለኝ ነገር ያወራው ነገር ሁሉ ነገር እሱን እኮ ሁሌ ደጋግመሽ ተናገርሽ እኮ አልፎ ይሆናል። ደጋግመሽ ተናገርሽ እኮ በቃ ይሄን ነው ደግማ የምትናገረው። ትላንትና የሚያለችው አንቺ ጋር ሲሆን ካሜራ ሲይዝ እንዲህ ነው፣ ከካሜራ ጀርባ እኔን ሲያገኝ ነው የምታዘጋጀው። በቃ እውነታው በጣም እንዲህ ኧረ በጣም ደስ አይልም። እውነት የሰው ህይወት መበጥበጥ ምኑ ያስደስታል? ዝም ስልሽ ጊዜ ወይ ጅል የዋህ ምናምን መስየሽ ከሆነ ተሳስተሻል። ሌላኛዋን ሃይሚ ነው ማሳይሽ እና ስነ ስርዓት ቢኖርሽ ከዚህ በላይ የኛን ህይወት ባትበጠብጪ ጥሩ ነው። ከዛሬ እውነት ነው ስድስት ወር በፊት አልመጣህም እዚህ አንተ እኔ ግራ አጋባቻችሁ። ከዛሬ 6 ወር በፊት ምን ተፈጠረ? ከዛሬ 6 ወር እንዴት ላስታውስ ይችላል? እሺ መጥቻለሁ። ምንም አልተፈጠረም። ምን ተፈጥሯል? በዳኒ ምክንያት አንተና ሰው ጣልታችኋል አይደል? አንድ ሰው የሰውን ህይወት ለመበጥበጥ ሲያስብ እንግዲህ እያንዳንዷን ነገር ያጤናል። ድርሰት ነው የጻፈችው። ድርሰት ብቻ በደንብ አድርጎ አሁን እንዴት ወጥመድ ውስጥ እንደከተተችው በጣም አሳመነችው። እሺ መጥቻለሁ። እሺ ምን ተፈጥሯል? አግኝቼሻለሁ። ምን ተፈጥሯል? በቃ እሷ በደንብ አድርጋ በቃ መንገድ ከፈተላት እሱ ራሱ አግኝተኝ የተፈጠረውን ምንም አላስታውስም። ምን ተፈጥሯል? ምንም አውቀው ነገር የለም ትለው እኮ ምን ተፈጥሯል? ንገሪኝ እኮ ዋናው ማመንህ ነው። ከዛሬ 6 ወር በፊት እዚህ መምጣቱን ማመኑና ምን ተፈጥሯል? በጣም ቸኩሏል ለመስማት። ምንድነው ቡራንዴ ከዛ በፊትም ከዛ በኋላም ደግሞ እየመጣ እንደሚያገኘኝ ማመኑ አንድ አመት ከምናምናችን ከተገናኘን ያልከኝ ነበር። በዳኒ ምክንያት ከሷ ጋር ስለተደባበራችሁ ደብሮህ እንደመጣ ነግረኝ ነው እና አንቺ ጋር ሚፍታ ያለው ከአንድ አመት ከምናምን በኋላ የተለያየ ነው ምናምን ብሎ ነበር። ብሩኬ እንደዛ ነው ያለው። ግን አይ ባለፈውም እኮ ተጣልተው ነበር ሃይሚና ብሩኬ በሷ ጉዳይ። ግን አግኝቻት አላውቅም ነው ያላት እና ፎቶ ተልኮላት ነበረ። ተጣልተው ነበረ። ወንድሙ ነው ሀብትሽ መጥቶ ያስታረቃቸው ማለት ነውና አሁንም እንግዲህ በጣም ደስ አይልም። እውነት ብሩክ እንግዲህ ጥፋት አጥፍቷል። እሷን ማግኘት ትክክል አይደለም። በጣም የመጣሁት አንቺ ጋር ሸሸክ መጣ አግኝተኝ ሄድከው ምን ነበር? በጣም እንደከፋና መጣት እውነት ነው ብሩክ? አዎ መጥቻለሁ። ብታጀራ ኮለም 4 ቀን ጠፍቼ ነበር። አንዱን ቀን እዚህ ነበር።
ስለደበረውና በቃ ባንቺ ምክንያት በዳኒ ምክንያት ስለጣላችሁ ካንቺ ጋር በዛ ኬዝ በጣም ደብሮት ነበረ የነገረኝ እንደዛ ነው። ከዛ ከምን ፈለገ እኔ ጋር አንቺ ደግሞ አጽናናሹ አይዞህ ከጎን ነኛችሁ በደም ያስታናውት ማለት ምን ማለት ነው እንዴ? ብሩክ ምን እንዴ ከሃይሚ ተጣልቶ ማግኘት አልነበረበትም። ወይ ደስ አይልም። ትልቅ ጥፋቱ ይሄ ነው። አንዳንዴ ማሰብ መቻል አለብን። ነገ የሚፈጠረው ነገር አጠፋ ማሰብ ከዛሬ 6 ወር መጣ። ከዛስ ምን ይጠበስ? ሌላ ችግር እኔ ራሱ ማለት ምን ተፈጠረ እያለ 10 ሲጠይቅ ራሱ ነው ፈርቻለሁ። አርግዣለሁ ያንተ ያለ በጣም ያስፈራል። መቼም የ6 ወር ልጅ ሆዷ ውስጥ ያለ አይመስልም። ሆዷ ባዶ ነው። የ6 ወር ልጅ ማለት እንደዛ አይደለም። ልብሱ ነው ወፈርፈር ብላ ነው የመጣችው። በፍጹም ትላንት ማይቻታለሁ ምንም የላትም። ከማንም ታርጉ ከንፋስ ወይ ደግሞ ከሌላ ሰው አይደለም። መቼም ሉዳዳ ካንተ ነው ምናምን ትኛለህ። አንተ የ6 ወር ልጅ አለ ቀን ያስቆጠረች ምን አንተ የ6 ወር ልጅ አለ። አንቺ እኔ እንደዚህ አይነት ቀልድ አይመቸኝም። ካንተ ነው ምናምን ልትኛ አይደለም አይደለም እንዴ? ኧረ አይደለም በስርዓት ነገር ምን አድርገናል? የዛሬ 6 ወር ነው እንዴ? ሃይሚ ራስ ተበሳጨች። ሃይሚ ራስ ተበሳጨች። ያበሳጨች እሺ እኔ አውራታለሁ። እኔ ላውራ ነገር የለም አርግዣለሁ እያለች እኮ ነው። ሰው ልታመሰቃቅል ነው እንዴ? እኔ ለምን እኮ የልጅሽን አባት ፈልጋለሁ እኮ ነው። አንቺ እውነት አግኝቷት ከሆነ ደግሞ ትልቅ ስህተት ነው። እውነት ግን ሆዷ ውስጥ የ6 ወር ልጅ አይመስልም። አንዳንድ ሰው አያስታውቅበትም። ኦፍ ኮርስ ግን 6 ወር ደግሞ በጣም ትልቅ እኮ ነው። ምናልባት ረጅም ስለሆነች ኧረ በእናትህ እኔ እንደዚህ አይነት ቀልድ አልፈልግም። ስሚ ምን አለ? እሺ እኔ ላወራት። እሺ በስርዓት እንዴ ከመሬት ተነስቶ ካንተ አርግዣለሁ አለ እንዴ? እየቀለድሽ አይደለም? እየቀለድኩ አይደለም። ነው ልጁ እስኪወለድ ነው የምንጠብቀው። ከዛሬ 6 ወር በፊት መጥቶ እንዳገኘኝ አምናለሁ። ያደረግነውን እያንዳንዱን ነገር እኮ ታውቃለህ። ምን አድርገናል? እንደምትዋሸው እኔ ካንቺ ጋር ምን አከራከረኝ? ዲኤንኤ እናደርጋለን ያያለን እሱ እስከሚወለድ ምናምን ስንት ነገር አለ። እሱ ያንን ተውና ይሄ ነው የሚተርፈው። እንግዲህ እንደዚህ ያለ ነገር አየሻል። ይሄ ነው የሚተርፈው። እንግዲህ እንደዚህ ያለ ነገር አየሻል። በጣም የሚያስጠላ ነገር፣ በጣም ያሳዝናል። ቤተሰቦች በጣም የሚያሳዝን ነገር ተፈጥሯል። እንግዲህ ሃይሚ ፈጣሪ እንዲምርሽ ነው የምንመኘው። ተመልሰሽ እንደምትመጪ ተስፋ እናደርጋለን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ ሁኔታዎችን ይዘን እንመጣለን። እስከዛ በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ